በሩን ክፈቹ። አልመጣም። ምን አልሽ? ሰምተሻል? አልመጣም። እስኪ ከዛ ቤት ወጥተሽ አሳይኝ። እገልሻለሁ። አንቺ ልክሽም ማታቂ ገረድ። ጭራሽ ቃል ለምን እንደዚህ እንደምትሆኝ አውቃለሁ፣ ግን አሁን መልሼ ልንገርሽ መቼም አይሳካልሽ። ብሌን ምንድነው የምታወሪው? የምታወሪው ነገር ምንም እየገባኝ አይደለም። ይኸውልሽ ወይ በግልጽ ንገሪኝ ወይ ደግሞ መተሽ በሩን ክፈቺ። ምን እየሆንሽ ነው? እትዬ አልከፍትልሽም። አውቃለሁ እንደተናደድሽብኝ። አንቺ ሌናኩሽ ሊመስልሽ ይችላል፣ ግን ደግሞ ስለምወድሽ ነው እንደዚህ የማደርገው። የትም አይሄድም። እኔ ቢሆን የትም አልሄድም። ያንቺ ደግሞ የታወቀ ነው። በመቆለፉ መጨነቅ ካለብን እኛ ነበርን መጨነቅ የሚገባን። ምንድነው አንቺ እንዲህ የሚያደርግሽ? አቶ ሰለሞንም ቀጠሮ ይኖረዋል። እኔ ቢሆን ስራ አለኝ። አንቺ ተጎልተሽ ነው የምትይው። ምንድነው እንዲህ የሚያደርግሽ? ምን እያልሽ ነው እናቴ? ምንም መሄጃ የላትም እያልሽ ነው? አዎ የለሽም። ካለሽ ንገሪኝ። ምን ነው አስበሽ ልትነግሪኝ ነው? ኧረ እንደሱ አይደለም። እኔ ምንም እንኳን መሄድበት ቦታ ባይኖር እኔ ግን ለእናንተ አስቤ ነው። አትጨነቅ። የለን አትሰሚም እንዴ? እሺ እንግዲህ ካልፈለጋችሁ ምን ይደረጋል? ቆይ ብሌን በስልክ አይሳካልሽም ያለችው ነገር ምንድን ነው? ምን እያሰባችሁ ነው? እኔ ምን አውቃለሁ? ስለማላውቅ መሰለኝ የጠየቅኩሽ አይደል እንዴ? ሁኔታሽን ሳይሆን ለእኛ ሳይሆን ለራስሽ እየተጨነቅሽ ነው የሚመስለው። ኡፍ እናቴ ደግሞ ጀመረሽ። አሁን ቆይ ከትንሽ ሰዓታት በፊት ምን እያልሽኝ ነበረ? አንዴ እንደ እናት አንዴ ደግሞ እንደ ክፉ እንጀራ እናት ትሆኝብኛለሽ። እኔ እኮ ነኝ ልጅሽ። እኔ ያቺ ገረድ ደግሞ ይኸው በር ቆልፋብን ሄደች። ከሷ በላይ ግን እኔ ጋ ነው እየጮሽ ያለሽው። አፏን ሞልታ አልመጣም እኮ ነው ያለችሽ። እምቢ ስትልሽ እንኳን እንደዚህ አልተነገርሻትም። እኔ ምንም እየገባሽኝ አይደለም። መጀመሪያ ሀብት ከማውረስሽ በፊት እንደ እናት ከልጅሽ አጠገብ መቆም ሞክሪ። እሺ ለኔ እሱ ነው እሺ የሚያስፈልገኝ። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። በአደራ ድራማ በክፍል 68 ላይ እንግዲህ ብሌንና ዳግም ወይዘሮ አልማዝ በህይወት መኖሯን ደርሰውበታል ማለት ነው። እንግዲህ ወይዘሮ አልማዝ እስከ ዛሬ ድረስ እየተደባበቀች ስትኖር ነበረ። እንደምታዩት ስትሄድ እንኳን ራሷን ሸፍንፍና አድርጋ እንዳትታየና እንዳትታወቅ አድርጋ እንግዲህ በባህሉ ትዕዛዝ ለብዙ ጊዜ ራሷን ደብቃም ከሰፈሯ ርቃ ሌላ ቦታ ስትኖር ነበረ። ነገር ግን እንግዲህ ቤተሰብ ሲሞትባት ወደ ሰፈሯ ተመልሳለች። የሚገርመው ነገር ግን ይቺ አልማዝ የምትባል ሴት እዚሁ እነ ሰላም ሰፈር እዚሁ የእነሱ ጎረቤት ሆና ነው እንግዲህ የምትኖረው። ብሌንና ዳግም በቀላሉ ነበረ በእድር ቤት ነው እንግዲህ የእድር ሰው ሲሞት የእድር እቃ ምናምን ይከራዩ የለ እንግዲህ በዛ ነው። በዚህ ሰሞን ቤተሰብ የሞተበት ሰው ሀዘን ላይ ያለ ሰው ከእናንተ የእድር ዕቃ የወሰደ ሰው እንግዲህ አጣሩልኝ ሲባል ነው በገዛ ሰፈራቸው ነው እንግዲህ ሁሉ ድራማ ሲሰራባቸው የነበረው። ሞታለች ተብሎ ተስፋ ተቆርጦ በተለይ ሰላም እና ዳግም ማለት ነው ሞታለች ብለው ተስፋ የቆረጡባት ሴትዮ ግን እሷ በነፃነት እየኖረች እንግዲህ ሰላም በጣም ስትሰቃይ ነበረ። ብዙ ነገር ሆናለች በሷ የተነሳ። ይህን አጋጣሚም እንግዲህ አቶ በኃይሉም እንዲሁ ቃልም ሲጠቀሙበት እያየን ነበረ። መጀመሪያውንም አልማዝ እንዳልሞተች ሲያውቁ ሴትዋን ለዚህ ዓላማ ነበረ አንዴ ሙተሻን በሰላም አእምሮ ሙተሻን፣ ስለዚህ እንደ ሞትሽ ሆነሽ ተደብቀሽ ኑሮ የነበረ ሀሳባቸው። ይህንን ነገር እንግዲህ ቃል ራሷ ተስማምታበት ነበረ። ነገር ግን እርስ በርሳቸው እንግዲህ በእሷ የተነሳ መከዳዳት ጀምረዋል። በኃይሉ ለብቻ ሰላምን ገንዘብ ይጠይቃታል። ቃል ደግሞ ሰላም በእሷ ምክንያት አእምሯ እንዲታወክና እንድትታመም ትፈልጋለች። ታዲያ እንግዲህ ሰላም በጣም ታማ ሕክምና ሁሉ ገብታ ነበረ በዚህ ሴት የተነሳ። ዳግም በአካል አግኝቷት ነገር ግን እኮ ሞታለች ብሎ በቃ ራሱን አሳምኖ ስለነበረ ነገሩን ዝም ብሎ ነበረ የቆየው። ነገር ግን አልማዝን ባይኑ ነበር ያያት እና እንግዲህ ነገር በዚህ እንዳለ ነው ያ ጉዳይ እንግዲህ በኃይሉ ብዙ ነገሮችን አደረገ፣ ብዙ መንገዶችን ተጓዘ። የሰላምን ንብረት በእጁ ማግኘት አልቻለም። ጭራሽ ሰላም ወንድሜ አይደለም ብላ ከቤቷ መንቅራ አባረዋለች። በዚህ የተነሳ የሰላምን ንብረት የሚያገኝበት መንገድ አጥቷል። በኃይሉ ዙሪያውን ዝግትግት ያለበት እዛ ቤት እንድትወጣ ደግሞ ዋና
ተዋናይ የሆነችው ደግሞ ቃል ራሷ ናት እንግዲህ ክዳው መጥፎ ሰው እንደሆነና እሷ ትክክለኛ ልጅ እንደሆነች ያው የምርመራውን ውጤት ብቻዋን የቀየረችው ማንንም ሰው ሳታማክር የብሌንን ጸጉር በማድረግ ብሌን ትክክለኛ ልጇ ስለሆነች የሰላም ማለት ነው ጸጉሩን በእሷ በብሌን በመቀየር የእሷን ጸጉር እንግዲህ እሷ አሁንም አሸናፊ ሆናለች። ይህ ነገር ለሁሉም ሰው እንቆቅልሽ ነው። በኃይሉም ግራ ተጋብቷል። አንዳንዴ ስታወራ ራሱ የምር ይቺ ልጅ ግን የሰላም ልጅ ናት እንዲህ ብሎ ግራ እስኪጋባ ድረስ ስቲል አሁን ድረስ ይጠራጠራል በኃይሉ። እውነት ግን ቃል የሰላም ልጅ ናት እንዴ ማለት እኔ ተሳስቼ ነው ወይ ብሎ እስኪል ድረስ ምክንያቱም እሱ የሚያውቀው ብሌን እንደሆነች ነው እና እውነት ነው እንዴ ብሎ ራሱን ጥያቄ ሁሉ ገብቶ ነበረ። እንዳያችሁት ይሄ የቃል እንግዲህ የብቻዋ ሚስጥር ነው። እንዴት አድርጋ ውጤቱ እንደቀየረችው አይታችኋል። በትውስታ እንዳሳየችን ከሆነ ማለት ነው ማንም ሰው ሊጠረጥር አይችልም። ውጤቱ ራሱ ነው የተሰራውና የሰላም ልጅ ውጤቱን ቀይረው አይደለም። በነገራችን ላይ ለመከራከር ራሱ አይመችም። ውጤቱን አይደለም የቀየረችው ናሙናውን ነው መጀመሪያውን የቀየረችው ቃል ማለት ነውና ዶክተሩ ደግሞ እንግዲህ የወሰደውን ናሙና በደንብ ሰርቷል። ነቅሎ ከጸጉሯ ላይ ነቅሎ የወሰደውን ጸጉር ሰርቷል። ሌላ ጸጉር አልተሰጠውም እና ውጤቱ ሊቀየር አይችልም። ውጤቱ የሰላም ልጅ ናት ብሎ ቃልን ሊሰራ የሚችለው ገንዘብ ተከፍሎ ሊሰራ የሚችል ሌላ ዶክተር ቢሰራው ነበር። ራሱ በእጁ ጭብጥ አድርጎ የወሰደውን ነገር እዛው ሰርቶ ነው ያመጣውና እንግዲህ ውጤት 99% ቃልና ሰላም እናትና ልጅ ናቸው ሲባል በጣም ለባህሉ ራሱ ጥያቄ ነበር የሆነበት ግራ እስኪጋባ ድረስ ማለት እንዴት ተቀየረ፣ እንዴት ሊቀየር ቻለ ውጤቱ ብሎ ማለት ነውና እንግዲህ ለሁሉም እንቆቅልሽ የሆነው የቃል ውጤቱን መቀየር ነው። ታዲያ ከዛ በኋላ እንግዲህ ይህንን መሆን ብላ ነው ያደረገችው። ይህን አጋጣሚ ተጠቅማ ባህሉን ከቤት አባራለች። በልጅነቱ አሰቃይቶ ውጭ አውጥቶ የጣላት እሱ እንደነበረ እንዲን ተናግራ ማለት ነው። የብሌንን ታሪክ ያጠናች ነው የምትመስለው እና እንግዲህ ነገር ሁሉ ተናግራለች። ብሌን ግን አንዳች ህይወቷ ላይ የምታስታውሰው ነገር የለም። ምክንያቷ ምን እንደሆነ ባላቅም ምንም ነገር አታስታውስም። እንደውም ካያችሁ ብሌን ለመጀመሪያ ጊዜ ወደ ሰላም ቤት ለሰራተኝነት ስትመጣ አቶ በኃይሉ በሩን ከፍቶ ያያታል እና በድንጋጤ ነበር። እንደውም የሆነ ነገር ከኪሷ አውጥቶ ሊወጋት ሁሉ ነበረ። ምክንያቱም የሰላም ትክክለኛ ልጇ ሰተት ብላ ቤታቸው ስትመጣ እሱ ደግሞ የሰላምን ንብረት ለመውሰድ የውሸት ልጅ ባመጣበት ቅጽበት ትክክለኛ ልጇ ሰራተኛውና ቤቷ መጣችና በኃይሉ ደንግጦ ነበረ በሰዓቱ ሲያያት እና ብሌን ነሽ ወይ ብሎ ሁሉ ጠይቋታል። አዎ ነኝ ትለዋለች። እና እንግዲህ አይኑን ግልብጥ አድርጎ ፍጥጥ አድርጎ በማስፈራራት ነበረ ቢላ ነገር ሲያወጣ የነበረው ከኪሱና በመጨረሻ ሰላም ስትመጣ ነው እንግዲህ የተረጋጋው። ነገር ግን እሷ ግን አታውቀውም እና እሱ ያወቀችውና እውነት ልታጋልጠው ልታዋርደው የመጣች ነው የመሰለውና ብሌን ለምን እንደሆነ አላውቅም የቀድሞ ህይወቷን ምንም አታስታውስም። ምክንያቱ ምን ይሁን ምን አይታወቅም። ታዲያ ቃል ግን የብሌንን ታሪክ አስመስላ እንግዲህ እንዴት አድርጎ ውጭ አውጥቶ እንደ ጣላትና እንዴት እንደተሰቃየች ከዛ እንግዲህ ያሳደጓት ሰዎች ከየት አግኝተው እንደወሰዷት ሁሉ ስትናገር በኃይሉን ራሱ አሳምነዋለች በመደንገጥ ማለት ነው። ከየት ነው ይህንን ሁሉ ገጣጥማ ልታወራ የቻለችው በማለት አቶ በኃይሉ ሲገረም እያየነው ነበረ። እራሱ እንግዲህ ያመጣት ልጅ በራሱ ምንድነው የዘራውን ሰው የዘራውን ያጭዳል እንደሚባለው አቶ በኃይሉ በአመጣት በቃል ተከዳ፣ ከእህቱ ጋርም ተጣላ። እህትየዋም ልታዳምጠው እንኳ አልፈለገችም። ቃልም ትክክለኛ ልጅሽ አይደለችም ብሎ ቢናገራትም መስማት አልፈለገችም። ወዲያው የቃልን ድምፅ ነበር የሰማችው። ታዲያ እንግዲህ በዛ ሰዓት ደግሞ ሰላም ስሜታዊ ያደረጋት ነገር ውጤቱ ነው። መጀመሪያ ቃል ውጤቱ እውነት ሆኖ ሲመጣ ያኔ ልጅ ብለሽ እንዳጠሪኝ እኔ ትክክለኛ ልጅሽ ሁኜ እያለ አንቺ ግን ተጠራጠርሽ ብላ እኔና አንቺ እናትና ልጅ አንሆንም ብላ አስፈራርታት ስለነበረ ታዲያ ቃል ነው የተፈጸመው ነው የሚባለው ማለት የተናገረችው ነገር ነው። የቃል የተናገረችው ነገር ሆነ። ውጤቱ እውነትም እሷ ልጅ ሆና ተገኘች እና ይሄ ነገር እንግዲህ ድጋሚ ስህተት አልሰራም በማለት ነው ቃልን መናገር ማትፈልገው። አቶ በኃይሉን ከቤት ካባረረችው በኋላ በኃይሉ አማራጭ አጣ። የሰላምን የሆነ ነገር ማግኛ መንገድ አጣ። በዛ ላይ ደግሞ የሰላምን ንብረት ለማግኘት ከማጓጓት በላይ ይልቅ ቃልን መበቀል ፈልገዋል። ምክንያቱም በእህቱ ፊት አዋርዳ የውሸት ታሪክ ፈጥራ ነው እንግዲህ ከቤት እንዲባረር ያደረገችውና ከጨዋታ ውጭ ያደረገችው። ታዲያ በዚህ የተነሳ እሷ ትክክለኛ ልጇ አለመሆኗን ለማረጋገጥ ከዶክተሩ ጋር እየሰራ ነበረ። ገንዘብ ስላስፈለገው ነው እንግዲህ ሰላምን ገንዘብ ስጭኝ
ብሎ እንግዲህ በዛ ያለ ገንዘብ ይጠይቃታል። እሷም ለአንተ ምንም የምሰጠው ነገር የለም አላውቅህም ስትለው ሚስጥርሽ እኔ ጋር እንዳልረሳሽው እንዴ? አልማዝን እኮ ገለሻታል አንቺ ነፍሰ ገዳይ። ስለዚህ ብር ካላመጣሽ ለህግ ወስጃ አሳልፌ ይሰጥሻለሁ ማለት እንግዲህ ሲያስፈራራት እያየን ነበረ። ታዲያ እንግዲህ ይሄ ታሪክ በውስጧ ይዛ በአሁኑ ዝም አላለችም። ለብሌን ነው የነገረቻት። በኃይሉ ገንዘብ አምጭ ብሎ በአልማዝ እያስፈራራት እንደሆነ ትነግራታለች። ብሌን እስከ ዛሬ ድረስ የሚነገራትንም የምታየውንም ነገር ሁሉ አታምንም ነበረ። በጣም ነበር የምታናድደን። ነገር ግን አሁን ላይ በጣም በሚገርም ሁኔታ ሰላምን ለመርዳት ቆርጣ ተነስታለች። እንግዲህ ሰላምን ለመርዳት መነሳቷ የራሷንም ህይወት ልታስተካከል ትችላለች ማለት ነው። በዚህ መንገድ በዚህ አካሄዷ የራሷን ህይወትም የማስተካከል ትልቅ እድል ያገኘች ይመስለኛል። ምክንያቱም እናቷን የምታገኝበት መንገድ ማለት ነው። ቃል የሰላም ልጅ አለመሆኗ ሲታወቅ ዝም ብላ አትቀመጥም። ሰላም ትክክለኛ ልጇን ፍለጋ መግባቱ አይቀርም። ያኔ እንግዲህ ብሌንም እናቷን እየፈለገች ስለሆነ ታሪካቸው ሊገጣጠም ይችላል ብዬ አስባለሁ። በዛ ላይ በተደጋጋሚ ብሌን ያንቺ ልጅ ትመስለናለች የሚሉ ንግግሮች ከዶክተሩ ጀምሮ እየተነገራት ነበረ። ዶክተሩ ከቃል ይልቅ ብሌን ትክክለኛ ልጅሽ ትመስለኛለች፣ ልብ ብለሽ አይተሻታል ወይ? ሁለ ነገራችሁ እኮ ነው የሚመሳሰለው ቢላትም እያወቀች ብሌን የራሷ ታሪክ ልክ እንደሷ እናቷ የጠፋችባት ልጅ እንደሆነች እያወቀች መጠራጠር ነበረባት። ግን እኮ ሊሆን ይችላል ማለት መልካችን ከተመሳሰለና ታሪካችን ከተመሳሰለ ምናልባት ቢሆን ይህን ነገር ብላ ዘወር ብላ እንኳ አላሰበችም። በፍጹም አይደለም እያለች ነበርና በሚገርም ሁኔታ ለምንድን ነው እንደዛ ብትለው ሰላም ለምንድን ነው ያልተጠራጠረችው? እንደውም ቃል እኮ ምኗም እሷን አይመስልም። እሷ ራሱ ውስጧ ራሱ አይፈልጋትም ቃልን። ምክንያቱም እናትነት የሚለው የእናትነት ስሜት ውስጧ ላይ የለም ለቃል የሚሆን ያው ልጇ ስለሆነች ብቻ ነው እንጂና ይህንን ለምን ችላ እንዳለችው ባላቅም ብሌንም የተነገራትን ነገር ማመን አልፈለገችም። ሰላምም እንደዛው። እንግዲህ ከዚህ በኋላ ሳሚ ነው ይህን እውነት ሊነግራቸው የሚችለው እናትና ልጅ እንደሆኑ ሳሚ ነግሯታን እዚህ ቀደም። ግን አሁንም በድጋሚ እንግዲህ ይህን ነገር ሰላም እንድታስብበት ደግሞ ሊነግራት ይችላል። ነገር ግን ለሰላም ለራሷ ብሌን ትክክለኛ ልጅሽ አይደለችም፣ ማን ነው ብሌን ትክክለኛ ልጅ ናት፣ ቃል ግን እኔ ነኝ ያመጣኋት፣ እኔ ራሴ እድገቷን ቤተሰቦቿን አውቃለሁ፣ ለዚህ በኃይሉ ተንኮል ሲባል ነው ይዣት የመጣሁት ብሏት ነበረ። ነገር ግን እሱም በጥፊ ብላ ነው ያባረረችው። ካያችሁና አንዳንዴ የሚያውቁትን ነገር እንዳላወቁ የሚያልፉት ነገር ወይም ደግሞ ነገሩን ደንገጥ ቆም ብለው ማሰብ የማይፈልጉት ነገር ባላውቅም ግን ሳሚ የበኩሉን ተወጥቷል ተናግሯል። እና እንግዲህ ይህ ነገር በዚህ እያለ ነው የአልማዝ ጉዳይ የተመዘዘው በኃይሉ ጉዳይ ነው ማለት ነው። በኃይሉ ገንዘብ ስላስፈለገው ብቻ የአልማዝን ጉዳይ አንስቶታል። በነገራችን ላይ የአልማዝ ጉዳይ እሱን ራሱን ገደል እንደሚከተው ስለሚያውቅ አይጠይቅም ብዬ አስባለሁኝ። ሰላምን አሳልፎ መስጠት አይችልም። አንደኛ ነገሩ ውሸት ነው፣ ሁለተኛ ደግሞ እሱ ራሱ ስለሆነ ቀባሪው ተጠያቂም ነው። እሱ ነው መጀመሪያ ተጠያቂው። ሰላምን ማንም ሰው አይጠይቃትም፣ ምክንያቱም እሱ አላየችም። ሴትዋ በአደጋ ነው የሞተችው። ከዛ በኋላ ግን በኃይሉ ነው ወስዶ የቀበራት ማለት ነው። ስለዚህ ተጠያቂው የመጀመሪያው እሱ ነው። ስለ አልማዝ የት ነው ቢባል ሬሳው እሱ ነው ተጠያቂ። ይህንን ማሰብ ነበረባት ሰላም ከመደናገጧ በፊት። እንግዲህ በኃይሉ በዚህ አላቆመም። ማትሰጪ ከሆነ ገና ሳይሻለሁ ለህግ ወስጄ አሳልፌ እሰጥሻለሁ ብሎ እንግዲህ ያስፈራራታል። ከዛ በኋላ እንግዲህ ቤቷ ውስጥ ሰው ልኮ በቀይ ቀለም ነበረ አንቺ ነፍሰ ገዳይ አልማዝን ገለሻታል የሚል ጽሁፍ ተጽፎ እንድትደነግጥ ሲደረግ የነበረ። ታዲያ በዛ የተነሳ ሰላም እንግዲህ ማበድ ሁሉ ጀምራ ነበረ። ወደ ቀድሞ የሆነ ጊዜ ሁና እንደነበረው እየሆነች ነበር። ይህን አጋጣሚ ታዲያ ቃል በጣም ልትጠቀምበት ብዙ ርቀት እየተጓዘች ነበር። እንዳያችሁት እንግዲህ ሰላም አበደች ማለት የሰላምን ንብረት ሙሉ ለሙሉ እኔ ተቆጣጣሪና እኔ ኃላፊ ሆናለሁኝ፣ ስለዚህ የእሷ ማበድ ለእኔ ትልቅ ነገር ነው ብላ እንግዲህ ሰላምን ለማሳበድ እየሰራች ነው ማለት ነው። ሰላምን ሆን ብላ ቀርባ አንቺ እኮ ለእኔ ብለሽ ነው ሰው የገደልሽው፣ በእጅ ሰው ገደልሽ፣ ወንጀለኛ ሆንሽ፣ እናቴ ነፍስ አጠፋሽ እያለች ነፍስ አሁን እኮ በቃ እንትን ይወቅሰናል እያለች ሴትዋ እኮ አሁን እንደዛ ገለሻት እያለች ሰላም እንዲሰማትና መጥፎ እንትን
ይሄ ምንድነው ወደ መጥፎ ነገር እንድትሄድ እንደባለፈው ጊዜ እንድትታመም አይነት ነገር ስታደርጋት ነበረ። ከስሯ ቁጭ ብላ እየሰቃችባትና ቃል በጣም ግፈኛ ናት። በነገራችን ላይ ሰላም ለምን እንደማታስተውል በጣም ነው የምታናድደኝ፣ በቃል በኩል ማለት ነው። ሰላም በጣም ነው እጅል የሆነችው ልጅቷ። ግልጽ እኮ ነው የምታደርገው ነገር ሁሉ ተንኮልና ውሸት፣ አስመሳይነት እንደሆነ የሚታይ ግልጽ ነገር ሆኖ እያለ ሰላም ግን ያንን ነገር በፍጹም ማስተዋል አትፈልግም። እና ልጅቷ እንግዲህ እየሳቀችባት ነበር እንደዛ ስትላት የነበረው። ሰላም በጣም ከሚባለው በላይ እየታመመች ነበረ። ይህን ነገር የተመለከተችው ብሌን ታዲያ እንግዲህ ይህን ነገር ማለት በጣም ነገሩም ሲታሰብ ማለት ነው ቆም ተብሎ ሲታሰብ አልማዝ ቤተሰቦቿ እንዴት ዝም አሉ? አንዲት ሴት ልጅን ላምጣ ብላ ከቤት ወጥታ ሄዳ በዛው ስትቀር ህግስ እንዴት ዝም አለ? ቤተሰቦቿስ እንዴት ዝም አሉ? በሚል እንግዲህ የአልማዝን አድራሻና ቤተሰብ ፍለጋ ገብታለች ማለት ነው። በዛም የተነሳ እንግዲህ የተሳካለት ስራ እየሰራች ነው። ግን በዚህ መሀል ሰላም አንድ ጥፋት ልታጠፋ ተነስታለች። እሱም በህልሟ እንግዲህ በኃይሉ እሷ በጣም ታማ እሷንም ልጇንም ከቤት መንቅሮ ሲያስወጣቸው ከእሷ ቤት ማለት ነው ታያለች፣ ቤቷን ውርሶት ማለት ነው። በዛ የተነሳ እንግዲህ ነገ አንድ ነገር በሆን ልጄን በኃይሉ አውጥቶ ነው የሚጥላት ብላ ንብረቷን በልጇ ስም ለማድረግ ጠበቃ ይዛ መታ እያናገረች ነበረ። ይህን ነገር ብሌን ትመለከታለች። ነገሮች ሁሉ እየተበላሹ እንደሆነ አየች። ታዲያ ሆን ብላ ቃል ደግሞ ሰላምን ለማሳመም ስትሞክር የማይሆኑ ነገሮችን እየተናገረች የወንጀል ፕሮግራሞችን እየከፈተች ሰላም እንድትፈራና እንድትታመም ስታደርግ ትመለከትና እንግዲህ አልማዝን ፍለጋ ትገባለች ብሌን። እናም እንግዲህ አንድ ቃል ተናግራለች ለቃል በአሁኑ እኔ ነኝ ማሸነፍሽ፣ ጉዳችሁን ሁሉ አወጣዋለሁ ብላ ነበረ። እንግዲህ ከዳግምና ከሳሚ ጋር ሁነው አልማዝን አግኝተዋታል ማለት ነው በሚገርም ሁኔታ። ዳግም ደንግጦ ቆይ ሰው ናት መንፈስ ናት ሁሉ እስኪል ድረስና ታዲያ ነገር ግን በዚህ መሀል እንግዲህ ጠበቃው ከቃል ጋር ተፈራርመዋል። የተፈራረሙት ደግሞ ምንድን ነው ንብረቱን ወደ እሷ ስም በህጋዊ መንገድ ማለት ነው እሱ ጠበቃ ሆኖ ይዘውና ወደ እሷ እንዲዞር ነበረ። ይህን ነገር ስትመለከት ብሌን ግን አልማዝን ለማምጣት ስትሄድ በሩ ላያቸው ላይ ቆልፋ ነው ሄደችው፣ ቁልፉን ይዛ ማለት ነው። አልማዝን አገኟት። ቃል በሩን ለጠበቃውን ለመሸኘት በሩ ስትከፍት እምቢ ይላል። እንግዲህ እዚህ ጋር ጦርነት ይነሳል። ቶሎ ጥሪያት፣ አሁን ካልመጣች ሙቼ እገኛለሁ በማለት እንግዲህ ቃል ትደነፋለች። ሰላም ግራ ገባት። ለምንድን ነው እንደዚህ የምትሆኘው? እኛም እኮ ተዘግቶብናል፣ አንቺ ብቻ አይደለሽም ብትላትም ሙቼ እገኛለሁ አሁን ካልመጣች። ታዲያ ጠበቃው ሳይቀር ተጠራጠራት። ይቺ ልጅ ምን ሆና ነው እያለ ነበረ። ከዛ እንግዲህ ቃል ሳታውቀው ያበለጣት ነገር አለ ማለት ነው። ቆይ ምንድን ነው ችግሩ? ብትቆይ ምን ትሆኛለሽ ብላ ትላታለች። በሩ ልገነጥው ነው እንዴ? መስታወት እኮ ይሰበራል ስትላት ከዚህ አይበልጥም ብላ ነበረ እንትን ወደ ጠበቃው እየጠቆመችና ለትንሽ ሚስጥሯ ወጥቶ ነበረ። እንግዲህ በኃይሉም ደርሶባቸው ሽጉጥ ደቅኖባቸዋል። በቀጣይ ክፍል እንግዲህ ማንን ሊገል ሊሆን በኃይሉ አጓጊ የሆነው አደራ ድራማ በክፍል 60 ምን ይፈጠራል? በኃይሉስ ምን ያደርጋል? አብረን የምናየው ይሆናል። የዛሬን አበቃን ባይ